ፕሮፌሰሩ አርሰን ቬንገር በእንግሊዝ ፕሪሚየር ሊግ በአንድ የውድድር ዓመት ምንም ሽንፈት ሳያስተናግዱ የወርቅ ዋንጫ ማሸነፍ የቻሉት ብቸኛው ሰው የቀድሞው የአርሰናል አሰልጣኝ አርሰን ቬንገር ናቸው። በፈረንጆቹ 1949 በፈረንሳይ ስትራስቡርግ የተወለዱት አርሰን ቬንገር ቻርልስ ኤርኔስት ቬንገር በትውልድ አካባቢያቸው በሚገኙ ፕሮፌሽናል ባልሆኑ የእግር ኳስ ክለቦች ተጫውተው አሳልፈዋል። በ1981 የአሰልጣኝነት ዲፕሎማን ካገኙ በኋላ የአሰልጣኝነት ሕይወታቸውን የጀመሩት በናንሲ ክለብ ነበር። በናንሲ ስኬታማ የማይባል ቆይታ ያደረጉት አርሰን ቬንገር በ1988 ሞናኮ የፈረንሳይ ሊግን እንዲሁም በ1991 የኮፓ ደ ፍራንስን ሲያሸንፍ የቡድኑ አሰልጣኝ እንደነበሩ ይታወሳል። በ1995 ወደ ጃፓን በማምራት ናጎዮ ግራምፕስን 8 የተባለውን ክለብ ያሰለጠኑት ሲሆን በቆይታቸው ቡድኑ የጃፓን ሱፐር ካፕ እና የንጉስ ዋንጫን እንዲያሸንፍ አስችለዋል። ከአንድ ዓመት በኋላ የጃፓን ቆይታቸው መልስ በፈረንጆቹ 1996 ወደ እንግሊዝ ፕሪሚየር ሊግ በማምራት የሰሜን ለንደኑን ክለብ አርሰናልን በይፋ ተረክበዋል። በወቅቱ በአሰልጣኝነት መሾማቸው በእንግሊዝ ሚዲያዎች ከፍተኛ ተቃውሞ ያስተናገደ ቢሆንም የሊጉን ዋንጫ በማሳካት ለተቃውሟቸው ሁሉ ምላሽ ሰጥተዋል። ከዚያም ባለፈ በፈረንጆቹ 2003-2004 የውድድር ዓመት በሊጉ አንድም ዋንጫ ሳያሸነፉ ባለክብር በመሆን የወርቅ ዋንጫን ያሸነፉት ብቸኛው አሰልጣኝ መሆንም ችለዋል። አርሰን ቬንገር ስማቸው እና የአርሰናል ክለብ ቅጽል ይመስል በብዙዎች አንደበት ዘንድ እንዳይጠፋ ያደረገውም ይህ ክስተት ነው። ይህን ስኬት ተከትሎ መድፈኞቹ የሚታወቁበትን ዘ ኢንቪንሲብል የሚል መጠሪያ እንዲያገኙ አድርገዋል። ለወጣት ባለተሰጥኦ ተጫዋቾች አራት አይን እንዳላቸው የሚነገርላቸው ቬንገር በተጫዋቾች ምልመላ የእግር ኳስ አብዮትን በመቀየርና በአዝናኝ የጨዋታ ስልታቸው ፕሮፌሰሩ የሚል ቅጽልም አግኝተዋል። ቬንገር በአርሰናል ቤት ቆይታቸው 3 የፕሪሚየር ሊግ፣ 7 የኤፍኤ ካፕ እንዲሁም 7 የኮሚኒቲ ሺልድ ዋንጫዎችን ማሸነፍ ችለዋል። የአርሰናል የገንዘብ አቅም እንዲያድግ ከማድረጋቸውም በተጨማሪ የሰሜን ለንደኑ ክለብ ከትንሿ ሃይበር ስታዲየም ወደ ዘመናዊ ኤሚሬትስ ስታዲየም እንዲመጣም የፈረንሳዩ አሰልጣኝ ሚና ቀላል አልነበረም። እኚህ ታላቅ አሰልጣኝ በዚህ ሳምንት ነበር በሰሜን ለንደኑ ክለብ አርሰናል የነበራቸውን ሹመት ያቆሙት። ብሎም በዚህ ሳምንት ነበር መወለዳቸውን ወደ ዓለም የተበሰረው። በፈረንጆቹ 2018 ከአርሰናል ጋር እስከተለያዩበት ጊዜ ድረስ በ21 ዓመታት የክለቡ ቆይታቸው 1235 ጨዋታዎችን መርተዋል። 707ቱን ደግሞ በድል ተወጥተዋል። በአጨዋወት መንገዳቸው በብዙዎች ብዙ የተባለላቸው ቬንገር የታክቲክ እውቀታቸውን ባወረሷቸው የቀድሞ ተጫዋቾቻቸው የእግር ኳስ ፍልስፍናቸውን ማስቀጠል እንደቻሉም ይነሳል። በዚህ የወቅቱ የመድፈኞች አሰልጣኝ ሚካኤል አርቴታ፣ የጣሊያኑ ክለብ ኮሞ አሰልጣኝ ሴስክ ፋብሪጋስ እና ሮበን ቫን ፐርሲ የእሳቸውን ፈለግ በመከተል በአሰልጣኝነት ስራ ከሚገኙ የቀድሞ ተጫዋቾች መካከል ይጠቀሳሉ። የ76 ዓመቱ ቬንገር በአሁኑ ወቅት በፊፋ የዓለም እግር ኳስ ልማት ፕሮግራም ኃላፊ በመሆን እያገለገሉም ይገኛሉ።